በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንኩ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወረቡዕ ለጥር በዛቲ ዕለት አዕረፈት ቅድስት መስተጋድልት ማርያ ዘእምልሂቃነ ሀገረ እስክንድርያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 24 ዕለት ከእስክንድርያ ሀገር ከታላላቆች ወገን የሆነች የከበረች ተጋዳይ ማርያ አረፈች። የዚችም ቅድስት ወላጆቿ ክርስቲያኖች ናቸው። ባደገችም ጊዜ ሊያጋቧት አሰቡ። እርሷ ግን ይህን ጋብቻ አልወደደችውም። እናትና አባቷም በሞቱ ጊዜ የተውላትን ገንዘብ ሁሉ ለድሆች ሰጥታ ከእስክንድርያ ሀገር ውጪ ካሉ ገዳማት ወደ አንዱ ገዳም ገባች። የምንኩስና ልብስንም ለብሳ ታላቅ ተጋድሎን ተጋደለች። ድል እስካደረገችውም ድረስ እንቅልፍንም 12 ዓመት ስትታገለው ኖረች። ከቶ አትተኛም ነበረ። እንደዚያም ገዳም ሕግ በእኒህ በ12 ዓመታት ሁል ጊዜ እስከ ማታ ትጾም ነበረ። ከዚህ በኋላ የከበረ አስኬማን ለበሰች። ያን ጊዜ ከጥጥ ባዘቶ የተሰራውን ልብስ ከላይዋ አውልቃ ማቅ ለበሰች። ትችል እንደሆነ ወይም አትችል እንደሆነ ራሷን ትፈትነው ዘንድ ለመዝጋት ትፈቅድላት ዘንድ እመምኔቷን ለመነቻት። እርሷም ፈቀደችላት። በዚያን ጊዜ በዓቷን ዘጋች። ምግቧን የምትቀበልበት ትንሽ መስኮት ቀደደች። ስጋውን ደሙን በዚያው ትቀበላለች። በዚያችም በዓት ውስጥ 22 ዓመት ዘግታ ኖረች። በዚህም ሁሉ ዘመን ቁማ ትጸልያለች። በመኝታ ጊዜም ጥቂት ትተኛለች። የቀረውን ሌሊት እስኪነጋ ቁማ ስትጸልይ ታድራለች። በየ2 ቀን የምትጾም ሆነች። የምትመገበውም በውሃ የራሰ ለምለም እንጀራ ነበረ። በከበረች በ40 ጾምም እንጀራ አትበላም። በየ3 ቀን እየጾመች በውሃ የራሰ ሽምብራ ትመገባለች እንጂ። ጥር 11 ቀን የከበረ የጥምቀት በዓል በሆነ ጊዜ ከተባረከው ውሃ ያመጡላት ዘንድ ለምና አመጡላት። ፊቷንና እጆቿን ታጥባ ስጋውን ደሙን ተቀበለች። ከተባረከውም ውሃ ጠጣች። ከዚያም በኋላ ታመመች። እስከ ጥር 21 ቀን በመኝታዋ ላይ ተኛች። ዳግመኛ በዚች ቀን በ21 ስጋውን ደሙን ተቀበለች። ከዚህ በኋላ እመምኔቷን አስጠራቻት። እግሮቿንም እንድታቀርብላት ብዙ ልመናን ለመነቻት። ስታቀርብላትም ሳመቻቸው፣ ፊቷንም አሸችባቸው። ወደ ክብር ባለቤት ጌታ ኢየሱስ ክርስቶስ ላቀረቡኝ እግሮችሽ እገዛለሁ አለች። ዳግመኛም ደናግሉን ሁሉ አስጠርታ ተሳለመቻቸውና ከ3 ቀን በኋላ እንዲጎበኟት ለመነቻቸው። ይኸውም ጥር 24 ቀን ነው። በመጡም ጊዜ ሙታ አገኟት። ገንዘውም ከደናግል አስከሬን ጋር አኖሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚች ቀን የተመሰገነ ቀሲስ አብሳዲ መታሰቢያ ሆነ። በእርሱም ዘንድ የትሩፋቱ ሥራ እንዳለ ስለ እርሱ ተነገረ። ስለዚህም እግዚአብሔር ጠበቀው፣ መታሰቢያውንም በዓለም ውስጥ ነዋሪ አደረገ። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የከበረ ታላቅ አባት ቢፋ በሰማዕትነት ሞተ። እርሱም ከግብፅ ሀገር ከጠሃ አውራጃ ስፍጥ ከምትባል መንደር ነው። ዳግመኛም የሐውዚን ጻድቃን መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ተአምሪሁ ለአቡነ ቅዱስ ተክለ ሃይማኖት ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ አማላጅነቱ በእውነት ለዘላለሙ ለሁላችን ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ከዚህ በፊት ባለው ተአምር እንደተነገረው ሁሉ አሁንም የክቡር አባታችን የተክለ ሃይማኖት መታሰቢያ የምታደርግ ሌላኛዋ ሴት ወደ ሀገረ ሮሃ ስትሄድ በዚሁ ጀማ ከሚባለው ወንዝ ደረሰች። ከወንዙ መካከል እንደደረሰች ጉማሬ የተባለ የባህር አውሬ በላት ዘንድ ወደ እሷ መጣ። በዚህም ጊዜ ያች ሴት ተአምር አድራጊው አባቴ ተክለ ሃይማኖት ሆይ ልጅህን በከንቱ እንዳልጠፋ በዚህ አውሬ ከመበላት አድነኝ እያለች ለመነች። እንዲህም በምትልበት ጊዜ ክቡር አባታችን ተክለ ሃይማኖት በገሃድ ተገልጦ ያንን የባህር አውሬ ጉማሬ በጦር ወጋው። ከዚያም ሀገረ ሮሃ ደርሳ በዚያ ካሉ ቅዱሳን ጋር በተገናኘች ጊዜ ያገኛትን ፈተናና መከራ እሷ ሳትነግራቸው በፊት ይህ ክቡር አባታችን ተክለ ሃይማኖት በጦር ወግቶ የገደለው በባህር ውስጥ የሚንቀሳቀሰው አውሬ እንዳይመስል ሰይጣን ነው እንጂ የክቡር አባታችን የተክለ ሃይማኖት መታሰቢያ ስለማድረግሽና ለአብያተ ክርስቲያናት ሙሉ በጎ ሥራ በመስራትሽ ቀንቶ ያ የበጎ ነገር ጠላት የሆነ ሰይጣን በባህር ውስጥ ሊያሰጥምሽ ነበር እንጂ አሏት። ስለዚህ ነገር በዚያ የነበሩ ሰዎች ሁሉ በአባታችን በብፁዕ ቅዱስ ተክለ ሃይማኖት እጅ በዚህ ሴትዮ ላይ ስላደረገው ታላቅ ተአምር እግዚአብሔርን አመሰገኑት። ክቡር አባታችን ተክለ ሃይማኖትን በፍጹም በማድነቅ አደነቁት፣ አከበሩትም። ጸሎቱና በረከቱ አማላጅነቱ
ለዘላለም በእውነት ይደረግልን፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 25 በዚች ቀን በገድል የተጸመደ የከበረ ጴጥሮስ አረፈ። ይህም ቅዱስ አስቀድሞ ቀራጭ ነበረ። እርሱም ልቡ የደነደነ ርኅራኄ የሌለው ነው። በዚህም ክፉ ስም ጨካኝ ርኅራኄ የሌለው ብለው ይጠሩታል። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ተክለ ሃይማኖት፣ ቅድስት ማርያ ግብፃዊት፣ ታላቁ አባ ቢፋሞን፣ አባ አብሳዲ ቀሲስ፣ ቅዱሳን ጻድቃን ሐውዚን። ወርሃዊ በዓላት አቡነ ዘዮሐንስ ዘክብራን፣ ገብርኤል ጣና፣ ቅድስት እናታችን ክርስቶስ ሰምራ፣ ቅዱስ ቶማስ ዘመራስ፣ ቅዱስ ሙሴ ጸሊም ኢትዮጵያዊ፣ ቅዱስ አጋቢጦስ፣ 24ቱ ካህናተ ሰማይ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆኑ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን፣ የቸርነቱን ሥራ ይስራልን፣ ከጥፋት መንገድ ይሰውረን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።